እውነቴን ነው የምላችሁ በጣም ስትረስፉል ከመሆኑ የተነሳ ስትረስ ሲሆን በጣም ነው የምከሰውና 20 ኪሎ ነው የቀነስኩት በዛ ጊዜ። ምንድን ነው የምትፈልገው የሚለውን ነገር ለማውራት እና ግን ብዙ ጽፌ ግን ላይክ ክሊር የሆነ ምን እንደምፈልግ ራሱ አላውቅም ነበርና ክላሱን ካለቀ በኋላ ረዥም ሰዓት ነው ያለቀስኩት። ከዛ ቀጥሎ ሀሳብን መግራት ስሜትን መግራት የሚለው ላይ ስደርስ ደግሞ ስገባ ብዙ መረዳቶች አግኝቻለሁ። በጣም ብዙ መረዳቶች እኔ ከሰጠሁት ሌሊት ካወጣሁት ይልቅ ምንም ያገኘሁት ነገር በፍጹም የማይነጻጸር ነገር ነው። እኔ መንፈሳዊ ሰው ነኝ። ለእግዚአብሔር የምለው ልክ ምርጫ እንደተሰጠን ሁሉ አለመኖር ምርጫ ቢኖር በዛሬ 1 ዓመት እኔ በዚህ ሁኔታ ውስጥ ኦልሬዲ አልኖርም ነበር። በጣም በቃ የለም ራሴን የምጠላበት ጊዜ ነበርና አሁን ባለችው 1 ወር ግን በጣም ብዙ ነገር ነው የቀየረው። በጣም ክላሪቲ ሰጥቶኛል። የቱ ጋር እንደቆምኩኝ፣ ከየቱ ጋር መጀመር እንዳለብኝ፣ ምን መስራት እንዳለብኝ፣ ከዚህ በኋላ በጣም ብዙ ነገሮች እንደሚጠብቁኝ አውቃለሁ። ያው መጀመሪያ ላይ ስመጣ የነበረኝን ሁኔታ የምታስታውሱ ይመስለኛል። መጀመሪያ ወደ ፖድካስቱ ዳኒን ስመለከት ምንም ለመወሰን አላንገራገብኩም። ቀጥታ ነው የተመዘገብኩትና ዳኒ ሲናገራቸው የነበሩ ነገሮች ነበሩ። ኤንኤልፒን ስትሰለጥኑ በኤንኤልፒ ማግኘት የምትፈልጉት ነገር ምንድን ነው የሚለውን ነገር እንድንመልስ እና በጣም ክላሱ ከመጀመሩ በፊት ከራሴ ጋር ብዙ አውርቻለሁ። ምንድን ነው የምትፈልገው የሚለውን ነገር ለማውራት እና ግን ብዙ ጽፌ ግን ላይክ ክሊር የሆነ ምን እንደምፈልግ ራሱ አላውቅም ነበርና የመጀመሪያ ጊዜ ከኤንኤልፒ ላይ ቁጭ ብዬ ስለ ግንኙነት ሳወራ አጋጣሚ ነው ማለት እችላለሁ በትክክል ዝቅተኛ የህይወት ዘርፌ እንደነበረና የተረዳሁት ልክ ኤንኤልፒ በህይወት ዘርፍ ውስጥ ያለውን ክላስ ስማር ነበር ትክክለኛውን እጥረት ያለብኝን የግንኙነት ዘርፍ እንዲያስኩ ይገባኝና በዚህ ነገር ላይ በግንኙነት ላይ መስራት በጣም ብዙ የሚቀይራቸው ነገሮች አሉ በስራም በየትኛውም ነገሮች እና ትክክለኛውን ምርጫ እንደመረጥኩኝ ተረድቻለሁኝ። ከዚህ በፊት ማውርቻለሁ ውጤት መጠንሰስ ላይ የነበረኝ አመለካከት ነበር የልጅነት አመለካከት። ግን ደግሞ አሁን ልክ ውጤት መጠንሰስ ላይ ደግሞ ያገኘሁት እሴት አለ እኔ በህይወቴ ውስጥ መስጠት ማካፈል፣ በተለይ የማውቀውን ነገር ማካፈል በጣም ያስደስተኛል እና ያንን እሴት አላውቀውም ነበረ። ኢቭን ያንን እሴቴን ሳገኝ ካሜራውን አጥፍቼ ነበር። እናንተም አታዩትም ጀስት እና ግን ክላሱን ካለቀ በኋላ ረዥም ሰዓት ነው ያለቀስኩት። ምክንያቱም ይሄ ፍላጎቴ እንደነበረ አላውቅም ነበረ ጭራሽ። ያ የነበረው የቀድሞ የልጅነት እሴቴ ኦልሬዲ ጋርዶኛል። ወዴት እንደሚሄድ ራሱ አላውቅም ነበርና በጣም ጥሩ ምልከታ ያሳየኝ የክላስ ጊዜ ነበረ። እሴትን ውጤትን መጠንሰስ የሚለው ክላስ እና ከዛ ቀጥሎ ሀሳብን መግራት ስሜትን መግራት የሚለው ላይ ስደርስ ደግሞ ግራ ገብቶኝ ነበረ። ብዙ ጥያቄዎች አሉ፣ ግን የትኛው ስሜት ላይ የትኛው ሀሳብ ላይ መግራት እንደነበረብኝ ራሱ አላውቅም ነበርና በደፈናው የሆነ ማስታወሳቸው ነገሮች ሲኖሩ እዛ ነገር ላይ ለመግራት ብዙ ጥረቶች አድርጌያለሁኝና እና ሁለተኛ ቀጣይ አስቻይ አእምሮ ሁኔታዎች ላይ ገብተን የድሮ ከዚህ በፊት ያሳለፍናቸውን ጊዜ ማስታወስ ሲጀምር ግን ከዚህ በፊት 11 ዓመት በፊት ፍጹም የተለየሽ ነበረ። እኔ እንደ አዲስ ነው ያስታወስኩት። እንደዚህ አይነት ማንነት ነበረኝ እንደ ብዬ የምልበትን ማንነት ነበር ድጋሚ ማስታወስ የቻልኩትና የዛኔ ነው ትዝ ያለኝ እውነት የልጅነት ጊዜ አልነበረም ምን የሚጎዳኝ የሆነ ሞመንት አለ ማለት ነው። ከ11 ዓመት በፊት የነበረ የተፈጠረ ሞመንት አለ እና ከዛ በፊት የነበረኝ አስተሳሰብ እኔ ልጅነት ያሳለፍኳቸው ህይወቶች ከባድ ቢሆኑ የኔ አመለካከት ግን በጣም ልዩ ስለነበረ እግዚአብሔርን አመሰግን ነበር። በጣም ደስተኛ ነኝ በዛ ውስጥ ስላለፍኩት። ምክንያቱም አብረውኝ ካሉት ልጆች ወይም አብረውኝ በካምፓስም ቢሆን ሃይስኩልም በሚሆን ውስጥ ላይክ
ፍጹም ልዩ ነበርኩኝ እና ያንን ልዩነት ያገኘሁት ከአስተዳደጌ ነው ብዬ ነበር ማስበው እና አመሰግን ነበረ። ደን ድጋሚ ደግሞ ከዛች ያ ክስተት ከተፈጠረ ጊዜ በኋላ ደግሞ እኔ ለምን በዛ ህይወት አሳለፍኩኝ ብዬ ደግሞ በዛ ነው ክስተት ደግሞ አማረር ያለሁኝ በልጅነት ባሳለፍኩት ህይወት ውስጥ እና ሰው የሆነ አመለካከት አለ ማለት የሆነ ክስተት አለ ማለት ነው እኔ የቀየረኝ ኢቭን ልክ ስሜት መግራትና ሐሳብ መግራት ላይ ጭራሽ ረስቼዋለሁ። ያንን ሞመንት ቀላል የሚባል ሞመንት አልነበረም በህይወት ውስጥ በጣም ከባድ ሞመንት ነበረ። ግን ያንን ሰው መርሳት ችያለሁኝ። ሌላ ህይወት ጀምሬያለሁኝ። ግን እኔ ውስጥ ግን የሰጠረው ማንነት ነበረ ኢቭን አመለካከት ነበር የፈጠረው አመለካከት ለራሴ ነገርኩት። የዛኔም ኦልሬዲ ከሰው ጋር በነበረኝ ግንኙነት ያ ግንኙነት ሲፈርስ በምን እንደፈረሰ አላውቀውም። መልስ አልተሰጠኝም ለራሴ ምን እንዳደረኩኝና እኔ ለራሴ ነገርኳቸው ነገሮች ነበሩ። እኔ እንዲህ ስለሆንኩ ነው እንዲህ ስላረኩ ነው እንዲህ ስለሆንኩ ነው ብዬ ለራሴ የሰጧቸው ለአንድ ዓመት ሳይሆን ለ7 ወር የሰጧቸው አመለካከቶች እውነቴን ነው የምላችሁ በጣም ስትረስፉል ከመሆኑ የተነሳ ስትረስ ሲሆን በጣም ነው የምከሰውና 20 ኪሎ ነው የቀነስኩት በዛ ጊዜ። በጣም ስትረስፉል የሆነ ጊዜ ነበር። ከዛ በኋላ ግን ያንን ነገር መቋቋም ያልቻልኩት በልጅነት ያሳለፍኩት አስተዳደግ ነው ብዬ መልሼ ያንን ያመሰገንኩትን ነገር አመለካከቴን እንድቀይር ያደረገኝ ያ ሞመንት ነበርና ኢቭን ስሜት መግራት ላይና ሐሳብ መግራት ላይ አሰራውበት ትዝ ሲለኝ ግን በትክክል ያ ሞመንት ሊሰራ የሚገባ ቦታ እንደሆነ ነው የገባኝና አመለካከት ላይ ስገባ ብዙ መረዳቶች አግኝቻለሁ። በጣም ብዙ መረዳቶች በኤንኤልፒ ድሮ በጣም በሰዎች ዘንድም በሰዎች እይታ ውስጥም በራሴም ልብ ውስጥ በጣም የምመለከታት ኢቭን እስካሁን ስነግራችሁ ራሱ አላዋሃድኳትም ገና የምሰራበት ቦታ ነው እና ጥሩ ምልከታ ነበር ለዛ ማንነት እና ያን ነገር እንደመለሰልኝ ነው ዛሬ ላይ ተረዳሁት። ኤንኤልፒ እዚህ ጋር ማመስገን የምፈልገው በነፃ ያገኘሁት ሰርቪስ እንደሆነ ነው የተረዳሁት። እኔ ከሰጠሁት ኤንኤልፒ ካወጣሁት ይልቅ ምንም ያገኘሁት ነገር በፍጹም የማይነጻጸር ነገር ነው። እኔ ከ1 ዓመት በፊት የምላችሁ ምንድነው ሰልፍ ዲቨሎፕመንት የጀመርኩት ከዛሬ 1 ዓመት በፊት ነውና ከዛሬ 1 ዓመት የነበረኝ አስተሳሰብ በጣም ስትረስፉል ከመሆኑ የተነሳ ለእግዚአብሔር መንፈሳዊ ሰው ነኝ። ለእግዚአብሔር ምለው ልክ ምርጫ እንደተሰጠን ሁሉ አለመኖር ምርጫ ቢኖር በዛሬ 1 ዓመት እኔ በዚህ ሁኔታ ውስጥ ኦልሬዲ አልኖርም ነበር። በጣም በቃ የለም ራሴን የምጠላበት ጊዜ ነበርና ሰልፍ ዲቨሎፕመንት ላይ ወይንም ሳይካትሪስት ጋር ሲሄድ እዚህ ጉዳይ ላይ ራስ መስራት ላይ የሚለውን ነገር ሲያመለክተኝ ወደ ራሴ መስራት የገባሁትና 1 ዓመት ብዙ ጉዞ ተጉዣለሁ። ብዙ ለውጦች አሉ። ኢቭን የመጀመሪያውን ክላስ ቆሜ መናገር የቻልኩበት አንደኛው ምክንያት ለ1 ዓመት የሰራሁት ነገር ስላለ ነው። አሁን ባለችው 1 ወር ግን በጣም ብዙ ነገር ነው የቀየረው። በጣም ክላሪቲ ሰጥቶኛል። የቱ ጋር እንደቆምኩኝ ከየቱ ጋር መጀመር እንዳለብኝ ምን መስራት እንዳለብኝ ከዚህ በኋላ በጣም ብዙ ነገሮች እንደሚጠብቁኝ አውቃለሁኝ። ሁላችሁንም በእውነት ላመሰግን እወዳለሁ በጣም እና እኔ የምፈልገውን ማንነት እስከማገኝ ድረስ በእውነት ከኤንኤልፒ መላቀቅ አይመስለኝም። በጣም ነው የማመሰግነው በእውነት ከልቤ በጣም አመሰግናለሁ። ትልቅ ነገር ነው። በዚህ ምርቃት ላይ የተሳተፋችሁ በግብዣው ላይ የተጠራችሁ ሰዎች እኔ መጀመሪያ የነበረኝን ነገር ብታዩ ኦልሬዲ በጣም ከባድ ስሜት ውስጥ ነበርኩኝና አሁን ምንም አይገናኝም። ከዚህ በኋላም ብዙ መስራት ይኖርብኛል። ግን ብትሳተፉ ብዙ አሳታፊዎች ናችሁ።